إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أوصيكم ونفسي بتقوى الله وأحذر نفسي عن عصيان الله ثم اعلموا رحمكم الله أن أوجب الواجبات على كل مسلم ومسلمة معرفة التوحيد والتمسك به ومعرفة الشرك والحذر والخلاص منه فلا يستقيم توحيد العبد إلا بمعرفة الشرك والتبرؤ منه يقول حذيفة بن اليمان رضي الله عنه كان الناس يسألون رسول الله صلى الله عليه وسلم عن الخير وكنت أسأله عن الشر مخافة أن يدركني متفق عليه عباد الله لقد علق الله فوزنا بالجنة ونجاتنا من النار بموتنا سالمين من الشرك ففي صحيح مسلم جاء رجل إلى النبي صلى الله عليه وسلم فقال يا رسول الله ما الموجبتان فقال عليه الصلاة والسلام من مات لا يشرك بالله شيئا دخل الجنة ومن مات يشرك بالله شيئا دخل النار الشرك أظلم الظلم وأعظم الذنوب وأكبر الكبائر قيل يا رسول الله أي الذنب أعظم قال أن تجعل لله ندا وهو خلقك متفق عليه لأنه صرف خالص حق الله لغيره ولأنه تسوية للمخلوقين الضعيفين العاجزين وتشبيه لهم بالخالق العظيم قال الرجل الصالح لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم ولأجل ما تضمنه الشرك من انتقاص الملك العلام ذي الجلال والإكرام حكم الله بأن الشرك لا يغفر إن مات الإنسان عليه وهو لم يتب منه قال الله تعالى إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء وقال جل جلاله إنه من يشرك بالله فقد حرم الله عليه الجنة ومأواه النار أيها المؤمنون عباد الله ሁላችሁም እንደምታውቁት አላህ ሱብሓነሁ ወተዓላ የፈጠረን እሱ ብቻ ልንገዛው ይህንንም አላህ ሱብሓነሁ ወተዓላ ግልጽ በሆነ ቋንቋ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሲል አስቀምጦልናል።
አጋንንቶችንም ሆነ ሰዎችን እኔ ሊገዙ እኔ ሊያመልኩ እንጂ ለሌላ አልፈጠርኩም ማለት እንዲያው ሪዝቅን ሊፈልጉ አይደለም፣ ሪዝቅንም እኔ አመቻችቼላቸዋለሁ እኔ ሊገዙ እንጂ በሌላ ነገር ሊጠመዱ አይደለም። ነገር ግን አላህ ሱብሓነሁ ወተዓላ ማምለክ ማለት እሱም ብቻ መገዛት ማለት ነው። ዒባደላህ አላህ ሱብሓነሁ ወተዓላ ብቻ በአምልኮ ካልነጠልነው ለሱ የሚገባውን ዒባዳ ለሱ ብቻ ካላደረገን አላህ ሱብሓነሁ ወተዓላ አመለክ ነው ይባላል ማለት ነው። አላህ ፈጽሞ ማይቀበለው ማያስተናግደው ማይምረው አደገኛ ጥፋት ማለት በአላህ ሱብሓነሁ ወተዓላ ዒባዳ ላይ ማጋራት ነው። ለሱ የሚገባውን አምልኮ አሳልፎ ለሌላ መስጠት፣ ለአላህ ሱብሓነሁ ወተዓላ ብቻ የሚገባውን ስግደት ለፍጡራን ማድረግ፣ ለአላህ ሱብሓነሁ ወተዓላ ብቻ የሚገባውን ልመና ለሌላው አሳልፎ መስጠት፣ በአላህ ሱብሓነሁ ወተዓላ ብቻ መመካት ያለበት ሲሆን በሌላው መመካት ይህ አላህ ሱብሓነሁ ወተዓላ ፈጽሞ የማይቀበለው ጉዳይ። አና አግነ ሹረካኢ ዐን ሽርክ ይላል አላህ ሱብሓነሁ ወተዓላ። እኔ ከተጋሪዎች ሁሉ የተብቃቃው ኩሩ ሀብታሙ ከፍ ያልኩኝ ፈጣሪ ነኝ ይላል። መን ዐሚለ ዐመለን አሽረከ ፊህ መዕየ ገይሪ ተረክቱሁ ወሽርከህ። ማንኛውም ሰው የፈለገውን ስራ ይስራ፣ በዛ ስራ ላይ ከእኔ ጋር ሌላውን አጋርቶ እንደሆነ ይላል አላህ ሱብሓነሁ ወተዓላ ተረክቱሁ ወሽርከሁ፣ እሱንም ሽርኩንም እተወዋለሁ እንጂ አልቀበለውም። አላህ ጽድት ያለ ስራ ለሱ ብቻ የተሰራ የእሱ ፊት ብቻ የተፈለገበትን ስራ እንጂ አይቀበልም ማለት። አላህን ሱብሓነሁ ወተዓላ እያመለክን ዞር ብለን ምንጠራው ምንለምነው ሼክ ካለ፣ ምናመልከው ምናርድለት ጂን ካለ፣ ምንመካበት ፍጡር ካለ አላህ ሱብሓነሁ ወተዓላ ዒባዳችንን ፈጽሞ አያየውም አይቀበለውም። ነቢያችን ዓለይሂ ሰላቱ ሰላም ተጠየቁ። ምን አላቸው? አዩ ዘንቢ አዕዘሙ ዒንደላህ፣ አላህ ሱብሓነሁ ወተዓላ ዘንድ እጅግ በጣም ከፍተኛ አደገኛ ኃጢአት ምንድን ነው ተብሎ ሲጠየቁ ነቢያችን ዓለይሂ ሰላቱ ሰላም አን ቱሽሪከ ቢላሂ ወሁወ ኸለቀክ አው አን ተጅዐለ ሊላሂ ኒደን ወሁወ ኸለቀክ፣ ለአላህ ሱብሓነሁ ወተዓላ ቢጤ ማድረግህ ነው። እሱ ፈጥሮ ሲያበቃ፣ እሱ ረዝቆ ሲያበቃ፣ እሱ የሚያስፈልግህን ነገር ሁሉ አሟልቶልህ ሲያበቃ፣ ነገር ግን የምታመሰግነው ሌላ፣ የምትሰግድለት ለሌላ፣ የምትማጸነው ሌላ አካል ከሆነ ይሄ እጅግ በጣም አደገኛ ወንጀል ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አንድ ሰው መጣና ለነቢያችን ሰለላሁ ዐለይሂ ወሰለም መልሙጂበታን ለጀነት ብቁ የሚያደርገው ጀሃነም ውስጥ የሚነክር ነገሮች ምክንያቶች ምንድን ናቸው ብሎ ሲጠይቃቸው ነቢያችን ሰለላሁ ዐለይሂ ወሰለም መን ማተ ዩሽሪኩ ቢላሂ ሸይአን መን ማተ ላ ዩሽሪኩ ቢላሂ ሸይአን ደኸለ አልጀነ፣ በአላህ ላይ ቅንጣት ታህል ሳያጋራ የሞተ ሰው ጀነት ይገባል። ይህ የማይቀር ጉዳይ ነው። በአላህ ላይ ቅንጣት ታህል ያላጋራ ሰው በየትኛውም ጥፋት ላይ ቢሆን ራሱ ማለት ነው በጥፋቱ ልክ ሊቀጣ ይችላል። አላህ ሱብሓነሁ ወተዓላ የፈለገውን ያህል ጀሃነም ውስጥ ሊያቆየው ይችላል። ነገር ግን ከጀሃነም መዳኑና ጀነት መግባቱ የማይቀር ጉዳይ ነው። ወይም አላህ ሱብሓነሁ ወተዓላ ሳይቀጣው የሚምረውና ጀነትን ያስገባዋል ማለት። ይህ ለጀነት ብቁ የሚያደርግ ምክንያት ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወመን ማተ ዩሽሪኩ ቢላሂ ሸይአን ደኸለ ናር፣ በአላህ ላይ ቅንጣት ታህል እያጋራ የሞተ ሰው ደግሞ ጀሃነም መግባቱ የማይቀር ምንም ስራ ቢኖረው ማለት። ጀሃነም መግባት ብቻ ሳይሆን ጀሃነም ውስጥ ይዘወትራል። ከጀሃነም መውጫ ምንም እድል አይኖረውም ማለት ነው። አላህ ሱብሓነሁ ወተዓላ መልካሙ ሰው ሉቅማን ለልጁ የመከረውን ምክር ሲነግረን ምን አለ? ሉቅማን ለልጁ ያ ቡነየ ላ ቱሽሪክ ቢላህ፣ ልጄ ሆይ በአላህ ላይ ፈጽሞ እንዳታጋራ። ኢነ ሽርከ ለዙልሙን ዐዚም፣ ምክንያቱም ሽርክ ማለት እኮ እጅግ በጣም ከፍተኛ የሆነ በደል፣ አደገኛ የሆነ ጥፋት፣ አንድ ሰው ራሱ የሚበድልበት አደገኛ ምንም ማምሳያ የሌለው የከፋ በደል ማለት በአላህ ሱብሓነሁ ወተዓላ ላይ ማጋራት። አላህ ሱብሓነሁ ወተዓላ በእሱ ላይ የሚያጋራን ሰው ፈጽሞ ምህረትን እንዳያስብ
ተስፋውን አስቆርጦታል። ምን አለ አላህ ሱብሓነሁ ወተዓላ ኢነ አላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ ሱብሓነሁ ወተዓላ በሱ ላይ የሚያጋራን የማጋራትን የሽርክን ወንጀል የፈጸመን ሰው ፈጽሞ አላህ ሱብሓነሁ ወተዓላ አይምረውም። ይህ ማለት በዛው ከሞተ ከመሞቱ በፊት ወደ ተውሂድ የተመለሰ ወደ ላኢላሃ ኢለላህ የተመለሰ ከአላህ ውጪ ማንንም ማያመልክ ሆኖ ተውብቶ የሞተ አላህ ሱብሓነሁ ወተዓላ ይምረዋል። ነገር ግን በዛው በሽርክ ላይ ከሞተ አላህ ሱብሓነሁ ወተዓላ በቃ አንምረውም ብሎ ቁርጡን ነግሮታል ማለት ነው። እንዲሁም አላህ ምን ይላል? ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀነ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር። ስሙ እያለ ነው አላህ ሱብሓነሁ ወተዓላ ኢነሁ ነገር እኮ እያለ አጽንዖት ሰጥቶ ትኩረት ሰጥቶ እየነገረ ነው አላህ ሱብሓነሁ ወተዓላ። ኢነሁ መን ዩሽሪክ ቢላህ በአላህ ላይ የሚያጋራ ማንኛውም ሰው ዓረብም ይሁን ዐጀም፣ ሀብታምም ይሁን ድሃ፣ ወንድም ይሁን ሴት፣ የሷሊሕ ልጅም ይሁን ሳሊሕም ይሁን የነቢይ ልጅም ይሁን ስለ ነቢያት ያለውንም አላህ ሱብሓነሁ ወተዓላ ነግራቸዋል። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀነ በአላህ ላይ የሚያጋራ እኮ አላህ ሱብሓነሁ ወተዓላ ጀነትን ሐራም አድርጎበታል። ጀነትን ሽታውን ሊያገኝ አይችልም እንኳን ሊገባ። ወመእዋሁ ናር መኖሪያው እሳት ነው። ወማ ሊዛሊሚነ ሚን አንሳር ለእንዲህ አይነቱ በዳይ ራሱን በሽርክ ለበደለ ሰው ምንም አይነት ረዳት ምንም አይነት አጋዥ የለውም ይላል። ሽርክ ማለት ምን ማለት ነው? ዒባደላህ ብዙዎቻችን ለሽርክ ያለን ግንዛቤ ያነሰ ነው። ብዙዎቻችሁ ስለ ተውሂድ ታውቃላችሁ፣ ስለ ሽርክ ታውቃላችሁ። በርካታ ማህበረሰባችን ግን ይህንን ነገር አይገነዘብም። በአላህ ሱብሓነሁ ወተዓላ ማጋራት ከአላህ ሱብሓነሁ ወተዓላ ውጪ ሌላ ፈጣሪ አለ ብሎ ማመን ብቻ ይመስላል። ይህ ሽርክ ነው፣ ኩፍር ነው። ከአላህ ውጪ ፈጣሪ አለ፣ ሰማይን ምድርን የፈጠረ ሰዎችን የፈጠረ ለአላህ አጋዥ ረዳት አለው ብሎ ማመን ሽርክ መሆኑ ግልጽ ነው። ነገር ግን ከዚህ በስተጀርባ ብዙዎች የማይገነዘቡት የሽርክ አይነት ምንድን ነው? ለአላህ ሱብሓነሁ ወተዓላ የሚገባውን የአምልኮ አይነት አሳልፎ ለሌላው መስጠት፣ ለአላህ የሚገባውን ስግደት ለሌላው ማድረግ፣ ለአላህ የሚገባውን ልመና ለሌላው ማድረግ፣ ለአላህ የሚገባውን ፍራቻ ለሌላ ማድረግ፣ ለአላህ የሚገባውን ክጀላ ለሌላ ማድረግ፣ አላህ ሱብሓነሁ ወተዓላ ብቻ መለመን ያለበትን ነገር ከሌላው መለመን። ይህ ግልጽ የሆነ ሽርክ ነው። ይህንን ሽርክ ነው ነቢያት ሲዋጉ የነበሩት እንጂ ነቢያት አላህ ሱብሓነሁ ወተዓላ ፈጣሪ መሆኑን እመኑ እያሉ አልነበረም። ይህ የታወቀ ጉዳይ ነው። ሰዎችም ያምኑ ነበር። ሐታ ሙሽሪኮች ማለት ሰማያትን፣ ምድርን፣ ሰዎችን፣ አጋንንትን የፈጠረው አንድ ፈጣሪ መሆኑን ያምኑ ነበር። ነገር ግን ይህንን እያመኑ ለአላህ የሚገባውን ስግደት ለሌላ ያደርጋሉ። ይሄ ነው ሽርክ። ሽርክ ማለት ይሄ ነው። ብዙዎቻችን በሚገባ ልንገነዘበው ለሌላውም ልናስተምረው የሚገባው ሽርክ ይሄ ነው። ከአላህ ውጪ እባኮች ሼኾች ድረሱልኝ፣ ልጄ ታሟል አድኑልኝ፣ ቀብራቸውን መጠወብ፣ ለእነሱ ሂዶ ማረድ፣ በእነሱ መመካት ሽርክ ማለት ይሄ ነው። ይህንን ሽርክ በደንብ ልንገነዘበው ለሌላውም ልናስገነዘበውና ልንጠነቀቀው ይገባል ነው። አላህ እኮ እኛን አይደለም፣ እኛማ ምንም አይደለንም እኮ ነቢያትን እጅግ በጣም የጠሩ ህዝቦችን አላህ ሱብሓነሁ ወተዓላ ምን እንዳላቸው ታውቃለህ? ሱረት አልአንዓም ላይ ለምሳሌ ወደ 18 ነቢያትን ጠቀሰና ወጅተበይናሁም ወሀደይናሁም ኢላ ሲራጢን ሙስተቂም ዛሊከ ሁደላህ የህዲ ቢሂ መን የሻኡ ሚን ዒባዲህ ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን። እነዚህን የመረጣቸውን ነቢያት አላህ ሱብሓነሁ ወተዓላ እንደመረጣቸውና ወደ ቅን መንገድ እንደመራቸው ከተናገረ በኋላ በአላህ ላይ ቢያጋሩ ኖሮ እንኳን ማለት ነቢያትን እጅግ በጣም የጠሩ ህዝቦችን ሰዎችን ወደ አላህ ሱብሓነሁ ወተዓላ ሊጣሩ ያለምንም ክፍያ በአላህ ሱብሓነሁ ወተዓላ መንገድ ላይ የሚታገሉ ልዩ ሰዎችን ወለው አሽረኩ በአላህ ላይ ቢያጋሩ ኖሮ እንኳን ለሐቢጠ ዐንሁም ማ ካኑ ያዕመሉን ሲሰሩት ዕድሜ ልካቸው ሲሰሩት የነበረውን ስራ እናብስባቸው ነበር፣ በዜሮ ይባዛ ነበር። አሽረፉል ኸልቅ ዐለል ኢጥላቅ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም
የሰዎች ሁሉ አለቃ የነቢያት ሁሉ መደምደሚያ አላህ ሱብሓነሁ ወተዓላ ዘንድ እጅግ በጣም ተወዳጅ የሆኑትን ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ቀጥታ እያናገርን እንዳላቸው ታውቃለህ። ወለቀድ ኡሕየ ኢለይክ ወኢላ አለዚነ ሚን ቀብሊክ ለኢን አሽረክተ ለየሕበጠነ ዐመሉክ። ወደ እርሱ ከእርሱ በፊት ወደ ነበሩትም ነቢያት መልእክት ተላልፏል። ምንድነው እሱ? ለኢን አሽረክተ ነቢያችን ሰለላሁ ዐለይሂ ወሰለም በአላህ ላይ ብታጋራ ለሐቢጠ ዐመሉክ። ምን አለ አላህ ሱብሓነሁ ወተዓላ? ለኢን አሽረክተ ለየሕበጠነ ዐመሉክ ወለተኩነነ ሚነል ኻሲሪን። በአላህ ላይ ብታጋራ ስራ በአጠቃላይ ይታበሳል። ምንም የሚተርፍ ስራ የለም። ሰላት፣ ዘካ፣ ጾም፣ ሁሉም ምንም የሚቀር ነገር የለም። ወለተኩነነ ሚነል ኻሲሪን ከከሳሪዎችም ትሆናለህ፣ ከከሰሩ ሰዎች ትመደባለህ እያላቸው ነቢያችን ሰለላሁ ዐለይሂ ወሰለም እንደማያሻርኩ አላህ ያውቃል። አዘለን ሁሉን ነገር አላህ አስቀድሞ ያውቃል። ነቢያችን ሰለላሁ ዐለይሂ ወሰለም እንኳን ሊያሻርኩ የሽርክ ተዋጊ እንደሆኑ ተውሂድን የሚያነግሱ የነቢያት መደምደሚያ መሆናቸውን ያውቃል። ነገር ግን ትምህርቱ ለእኔና ላንተ ነው፣ ለእኔና ላንቺ ነው። ከነቢያችን ሰለላሁ ዐለይሂ ወሰለም በስተጀርባ ያሉ ሰዎችን ማስጠንቀቂያ ነው። እንኳን አንተ፣ እንኳን አንቺ፣ እንኳን እናንተ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ቢያሻርኩ አልምራቸውም እያለ ነው አላህ ሱብሓነሁ ወተዓላ። ይህን ንግግር እጅግ በጣም ልንፈራውና ልንጠነቀቅ ይገባል። በዚህም መሰረት ከአላህ ሱብሓነሁ ወተዓላ ውጪ ቅንጣት ታህል ላናጋራ ይገባል። አላህን ሱብሓነሁ ወተዓላ ብቻ ማምለክ፣ ለሱ ብቻ መስገድ፣ እሱን ብቻ መማፀን። ሁሉም ድሃ ነው፣ ምንም የሌለው ማንም ምንም ማድረግ አይችልም። ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ ያለናል። ሁሉም ድሃ፣ ሁሉም ፍጡር ድሃ ነው፣ ምንም የሌለው ደካማ። አላህ ሱብሓነሁ ወተዓላ ብቻ ነው ሀብታም፣ ሀብቱ ጅማሬና መጨረሻ የሌለው፣ ረዳትን አጋዥንም አይፈልግ። አላህ ሱብሓነሁ ወተዓላ ጅማሬ የለውም። ሁወል አወል ለይሰ ቀብለሁ ሸይ ወሁወል አኺር ለይሰ በዕደሁ ሸይ ወሁወል ዛሂር ለይሰ ፈውቀሁ ሸይ ወሁወል ባጢን ለይሰ ዱነሁ ሸይ። ሁሉን ነገር ያካለለ እውቀቱ እጅግ በጣም የሰፋ የላቀ ጌታ፣ ቢቸር ቢለግስ ቢሰጥ ማይቀንስበት ጌታ ነው። እሱን ነው ማመስገን ያለብን፣ ለእሱ ነው መስገድ ያለብን፣ እሱም ብቻ ነው መማፀን ያለብን፣ እሱም ብቻ ነው መፍራት ያለብን። ዒባዳችንን በአጠቃላይ ለአላህ ሱብሓነሁ ወተዓላ ብቻ ማድረግ ይኖርብናል። አቁሉ ማ ተስመዑን ወአስተግፊሩላህ ሊ ወለኩም ፈስተግፊሩህ ኢነሁ ሁወል ገፉሩ ረሒም። الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، فإن الله ما أرسل نبيا من الأنبياء إلا ليدعو إلى عبادة الله وحده لا شريك له، كما صرح بذلك في محكم تنزيله إذ يقول: وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدون. الله سبحانه وتعالى كنبيات عند نبي አንድ ነጠላ መልእክተኛ ከዚህ ከተውሂድ ውጪ በሆነ መልእክት የላከ የለም። ሁሉም ነቢያት ማለት ነው። ሁሉም ነቢያት የተላኩበት መልእክት አላህ ሱብሓነሁ ወተዓላ ብቻ አምልኩ፣ ከሱ ውጪ ማንንም አታመልኩ የሚለውን መልእክት ለማስረጽ ይህንን ነው በተደጋጋሚ መልኩ ሲያስተምሩ ለህዝቡ ሲያስተላልፉ የነበረው። አላህ ሱብሓነሁ ወተዓላ ምን ይላል? ወማ አርሰልና ሚን ቀብሊከ ሚን ረሱል፣ ከአንተ በፊት ይላቸዋል ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም አንድ ነጠላ መልእክተኛ አላክም። ወማ አርሰልና ሚን ቀብሊከ ሚን ረሱል፣ ረሱል የሚለው ቃል ነኪራ ፊሲያ አነፍይ ይባላል። በዛ ላይ ሚን የሚለው ነሱን ፊል ዑሙም ይላሉ ዑለሞች። ሚን የሚለው ቃል መኖሩ ያኒ አንድ ነጠላ መልእክተኛ ከዚህ ውጭ የሆነ መልእክት ይዞ የመጣ መልእክተኛ የለም እያለ
إلا نوحي إليه أنه لا إله إلا أنا أني كني بستكر كلنيا من ملك ميجابا أملاك عندم إلا من ملك يزونجي كزيتي ملك تجيمة ملك تانيا عندم إلا من ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت ودولهم حزبوች መልእክተኞችን ልከናል ያ አላህ Subhanahu Wa Ta'ala የመልእክታቸው አጀንዳ ምንድነው? أن يعبدوا الله واجتنبوا الطاغوت አላህ Subhanahu Wa Ta'ala ብቻ ተገዙ እሱን ብቻ አምልኩ ከሱ የሚመለከው ማንኛውንም ተው واجتنبوا الطاغوت ማንኛውንም አላህ Subhanahu Wa Ta'ala ከሱ ጋር ሊመለክ የፈቀደለት አንድ አካል የለም እጅግ በጣም የሚወዳቸው የሚያከብራቸው ያላቃቸው ነብይ ሙሐመድ አለይሂ ሰላም ከሳቸው ጋር ሊመለኩ በፍጹም አልፈቀደም አይወድም እሳቸውም አይወዱም ይህንን ሲዋጉ ነው ያሉት እኮ ነቢያችን ሰለላሁ ዐለይሂ ወሰለም አላህን ብቻ አምልኩ ሌላውን አታምልኩ ሲሉ ነው ያሳለፉት ማለት እሳቸው ሊመለኩ ጥሪ አላደረጉ ከነቢያት እሱ ሊመለክ ጥሪ ያደረገ አንድ ነብይ የለም ሁሉም አላህ Subhanahu Wa Ta'ala ብቻ አምልኩ እሱ ብቻ ስገዱ እሱን ብቻ ፈሩ እሱን ብቻ ከጅሉ እሱን ብቻ ተማጸኑ ኢባዳችን በአጠቃላይ ለአላህ Subhanahu Wa Ta'ala ብቻ አድርጉ የሚሉ ናቸው وكذلك أتباع الأنبياء የነቢያት ተከታዮች የዳዕዋቸው አጀንዳ ይህ ነው የሚያጠነጥኑት ህዝቡ ላይ የሚያሰርጹት ግልጽ የሚያደርጉት የሚያምራሩት የሚደጋገሙት ርዕስ ይሄ ሁሉም ከዚህ ርዕስ በስተጀርባ ይህ ርዕስ ካልተስተካከለ ብንሰግድ ስግደታችን ትርጉም አይኖረው ብንጾም ጾማችን ትርጉም አይኖረው ማንኛውም ዒባዳ ሐጅና ዑምራ በየዓመቱ ብናደርግ ገንዘባችንን እንዳለ ብንሰድቅ ትርጉም አይኖረው ከአላህ ውጪ ለሌላው ያመለክን እስከሆነ ድረስ ለችግራችን ደራሽ እገሌ ነው ብለን እገሌን እየጠራን ለገሌ እየሰገደን ለገሌ እያረደን እገሌ እየፈራን ከሆነ ምን ሰራው ዒባዳ ምንም ትርጉም አይኖረው ስለዚህ የነቢያት ተከታዮች ከሆነን የነቢያትን መልእክት በደንብ ልንረዳና ልንተገብር ይገባል አላህ Subhanahu Wa Ta'ala ብቻ ማምለክ ይህ የላ ኢላሃ ኢላላህ ትርጉም ላ ኢላሃ ኢላላህ ያልነው ወደ እስላም የገባንበት የኢስላም ዋና መሰረት ላ ኢላሃ ኢላላህ ላ ማዕቡደ ሐቁን ኢላላህ ከአላህ Subhanahu Wa Ta'ala በስተቀር እውነተኛ ተመላኪ አንድም የለም ይህንን ዘወትር ሰላታችን ላይ የምንደጋገመው ቃል ኪዳን إذ نقول فاتحة ላይ إياك نعبد وإياك نستعين إياك نعبد ማለት ነው ጌታ አንተን እናመልካለን ማለት ብቻ አይደለም ነገር ግን إياك نعبد የሚለው አረብኛ አስተካክ ጌታችን ሆይ አንተን እናመልካለን ካንተ ውጪ ማንንም አናመልክም ማለት ካንተ ውጪ ለማንም አንሰግድም ካንተ ውጪ ማንንም አንፈራም ካንተ ውጪ ማንንም አንከጅልም ካንተ ውጪ ማንንም አንማጸንም ማለት ታዲያ ቃል ኪዳናችንን በተግባር ማሳየት መቻል አለብን እየሰገድን ወደ መሻይኾች ቀብር የምንሄድ ከሆነ እየሰገድን ለጅኖች የምናመልክ ከሆነ እየሰገድን ሲሕር ቤት ጠንቋይ ቤት የምንሄድ ከሆነ ሰላታችንን በዜሮ እያባዛን ዒባዳችንን በዜሮ እያባዛን ይህን ጠንቅቀን ልናውቅ ይገባል የዒባዳችን መሰረት የሆነውን ተውሂድ ልናጸናና ልናስተካክል ከእሱ ውጪ ማንንም ላናመልክ ይገባል ማለት ነው عباد الله صلوا وسلموا على من أمرتم بالصلاة والسلام عليه إذ يقول الرب عز وجل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك عليه وعلى آله وصحبه وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وارض اللهم عن المؤمنين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات فالأحياء منهم والأموات ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نعوذ بك من أن نشرك بك شيئا ونحن نعلم ونستغفرك لما لا نعلم سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين